የተወደዳችሁ የላቀው ትውልድ የቴሌቪዥን ፕሮግራም ተከታታዮቼ በጌታ በኢየሱስ ስም ሰላም እላችኋለሁ። እንግዲህ ላለፉት 2 ሳምንታት አሳዳጊነትን ማሳደግ በሚለው ሐሳብ ላይ የተለያዩ ቁም ነገሮችን ሳነሳ ነበር። ዛሬ ክፍል 3 ላይ ክፍል 2 ላይ ጀመርኩትን አጠናክሬ እቀጥላለሁ። የክርስቶስ ተኮር አሳዳጊዎች ባህሪያት በሚል የመመሪያዎችን ወይም የመህጎች ልንላቸው እንችላለን አንስቼ ነበር። ክርስቶስ ተኮር የሆኑ አሳዳጊዎች ሊኖራቸው የሚገባ ባህሪያት ወይም ደግሞ አሳዳጊነታቸው ሊያሳድጉባቸው የሚችሏቸውን ፈርጆች ነበር እያነሳን የነበረው። የመጀመሪያው መጸለይ፣ ሁለተኛው መጽሐፍ ቅዱስን ማጥናት ወይም ማስጠናት፣ ሶስተኛው መመስከር፣ ለልጆቻችን መመስከር የሚለውን አንስተን ነበር ክፍል 2 ላይ። በዛን ያጠናቀቅነው። ዛሬ ከዛ የቀጠለውን አቀርባለሁ። አራተኛው የመመሪያ መቀደስ ነው። የክርስቶስ ተኮር አሳዳጊዎች አንዱና ዋነኛው ባህሪያቸው መቀደስ ነው። ልጆቻቸውን ለእግዚአብሔር ይቀድሳሉ። የሚያሳድጓቸውን ለእግዚአብሔር ይቀድሳሉ። ይቀድሳሉ። የተቀደሰ አሳዳጊ ልጆቹ መቀደስ አይከብደውም። እግዚአብሔር ልጆቻችን ለሱ እንድንቀድስለት ይፈልጋል፣ ግን አስቀድሞ እኛ እንድንቀደስለት ደግሞ ይወዳል። ስለዚህ ቅድስናን ትኩረት አድርገው የሚለማመዱ አሳዳጊዎች ልጆቻቸውን መቀደስ ይችላሉ። መቀደስ ማለት ለእግዚአብሔር መለየት ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እንዲህ ይላል፣ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። በኑሯችሁ ሁሉ፣ ይሄ ኤክሰፕሽን የለውም ማለት ነው። በየትኛውም የኑራችን አቅጣጫ፣ በንግግራችን፣ በድርጊታችን፣ በአስተሳሰባችን፣ በማህበረሰብ ውስጥ ባለን ምልልስ፣ በስራ ቦታችን፣ በቤተ ክርስቲያን፣ በየትኛውም የህይወት ፈርጅ እግዚአብሔርን መስለን ለመኖር መፍቀድና ያንን ደግሞ ጉዞ መጠብጠብ ከኛ ይጠበቃል ማለት ነው። ይሄንን ፊተኛቸው አድርገው የሚጓዙ አሳዳጊዎች ልጆቻቸውን የመቀደስ ለእግዚአብሔር የመለየት አቅም ይኖራቸዋል። ስለዚህ ለእግዚአብሔር መቀደስ የክርስቶስ ተኮር አሳዳጊዎች ትልቅ ባህሪ ነው ማለት ነው። እንግዲህ ምን ማለት ነው? ልጆቻችን ክፍል 2 ላይ እንዳልኩት ንግግሮቻችንን አይደለም የሚያዩት ወይም ዋጋ የሚሰጡት ለንግግሮቻችን አለ፣ ለድርጊታችን ነው፣ ለተግባራችን ነው፣ ለአኗኗር ዘይቤያችን ነው ትልቅ ዋጋ የሚሰጡት። በእነሱ ዘንድ ትክክል ማለት እኛ የምንናገረው ሳይሆን የምናደርገው ነው። ለምሳሌ በአንደበታችን እግዚአብሔርን ስለመፍራት እየተናገረ በድርጊታችን ግን ተቃራኒው የምንኖር ከሆነ ለነሱ ትክክል ተቃራኒው ነው። ስለዚህ ልጆችን የምንቀድሰው በኑሯችን ነው ማለት ነው። እየኖርን ነው የምንቀድሳቸው። አብረን እየኖርን እንዲህ ነው የሚኖረው እያለን ጌታችን ኢየሱስ ክርስቶስ ወደ ምድር 3 ዓመት ተኩል የኖረው ክርስትና እንዲህ ነው ለማለትም ነው። ሮል ሞዴል አርጎት ነው ሄደው ክርስትናን ፕሮቶታይፑን አሳይቶን ነው እንዲህ ነው የሚኖረው ብሎን ነው የሄደው። ስለዚህ እሱ ጀምሮት ያሳየንን ህይወት እኛ ደግሞ እንቀጥለዋለን። ለዚህ ነው ክርስቶስን ለመምሰል የተጠራ ነው ማለት ነው። እንግዲህ በዚህ ጉዟችን ውስጥ ልጆቻችን እግዚአብሔርን በመፍራት እንዲያድጉ፣ በቅድስና እንዲያድጉ፣ ለእግዚአብሔር ስፍራ ኖሯቸው እንዲያድጉ፣ እግዚአብሔርን ፈርተው እንዲያድጉ የኛ በዚህ መገለጥ እጅግ አስፈላጊ ነው ማለት ነው። 5ኛው የመርህ መገደብ ነው። መገደብ ለልጆች ባውንደሪ ማድረግ ማለት ነው። አንዱ የክርስቶስ ተኮር አሳዳጊነት ለልጆች አጥርን መስራት ነው። ልጆች ያለ አጥር ሊኖሩ አይገባም። የአሳዳጊነት ሚናችን፣ አደራችን ጠንካራ አጥር በዙሪያቸው ማጠር ነው። ያለ አጥር ከኖሩ እነሱ ብቻ አይደለም ተሻግረው የሚሄዱ፣ ተሻግሮ የሚመጣ ደግሞ አለ፣ እነሱን ፈልጎ የሚመጣ። ስለዚህ ገደብ ያስፈልጋል፣ ባውንደሪ ያስፈልጋል ማለት ነው። ለየትኛውም የህይወት አቅጣጫቸው፣ በመንፈሳዊ ህይወታቸው፣ በማህበራዊ ህይወታቸው፣ ከሰዎች ጋር ባላቸው መስተጋብር፣ በአስተሳሰባቸው፣ በአመለካከታቸው ባውንደሪ
ያስፈልጋቸዋል። ልክ ያስፈልጋቸዋል። ሁለተኛ ጢሞቴዎስ 4:5 ላይ እንዲህ ይላል። ሐዋርያው ጳውሎስ ጢሞቴዎስን ወጣቱን ጢሞቴዎስ አበክሮ ሲመክረው አንተ ግን ነገርን ሁሉ በልክ አድርግ ይላል። ባውንደሪ ይኑርህ ለነገርህ ሁሉ ማለት ነው። ለነገርህ ሰው በተፈጥሮ ልጓም የሚያስፈልገው ፍጡር ነው። ሰው ከተለቀቀ አደገኛ ነው። ሰው ከተለቀቀ አንድ ጽሑፍ ላይ ያነበብኩት በሰውና በአውሬ መካከል ያለው ልዩነት ባውንደሪ ነው ይላል። ሰው ባውንደሪው ከፈረሰለት ፍጹም ነፃነትን ካገኘ ወደ አውሬነት ባህሪ ይቀየራል። ስለዚህ ሰው ሆኖ እንዲኖር ገደብ ያስፈልገዋል ማለት ነው። ያን ገደብ ደግሞ የሚያበጁት አሳዳጊዎች ናቸው። ትምህርት ቤት ገደብ ከማመጀቱ በፊት ሌሎች ባለድርሻ የሚባሉ አካላት በልጆች እድገት ውስጥ ገደብ ከማበጀታቸው በፊት ገደቡን መስራት ያለበት ወላጅ ነው። ወላጅ ያላስቀመጠውን ገደብ ትምህርት ቤት ሊያስቀምጥ አይችልም። ሌላ አካል ሊያስቀምጥ አይችልም። ቢያስቀምጥ እንኳን ይጣሳል። ቤቱ ታላላቆችን ማክበር ያልተማረና ለዚህ ባውንደሪ ያልተበጀለት ልጅ በጣም በሚገርመው መልኩ ትምህርት ቤት ባውንደሪ ሲያስቀምጥለት ያንን አይጠብቅም። ያልፈዋል፣ ይሻገረዋል፣ ይጥሰዋል። ስለዚህ በትምህርት ቤት ማህበረሰብ ውስጥ መቆየት የማይችል ጠበኛ ልጅ ነው የምናፈራው ማለት ነው። እንግዲህ መገደብ በብዙ ነገር ከሚመገቡት ምግብ አንጻር እንኳን ገደብ ያስፈልጋቸው። ከለቀቅናቸው እኮ ኦቤስ ነው የሚሆኑት። ልቅ ነው የሚሆኑት። ሰውነታቸው ከቁጥጥር ውጭ ይሆናል። ጤናቸው ይቃወሳል። ለሚያዩት ነገር ገደብ ያስፈልገዋል። ለሚመለከቱት ለየትኛውም ስክሪን ቴሌቪዥን ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ ስልክ ሊሆን ይችላል፣ ሌሎች ጋጀቶች እጃቸው ላይ የሚገቡ ጋጀቶች ገደብ ያስፈልገዋል። ገደብ የሌለው የስክሪን ታይም አይናቸውን ጤና ያቃውሳል፣ ስነ ልቦናቸውን ያቃውሳል። ሙሉ ሆነው እንዳያድጉ፣ ጤነኛ ሆነው እንዳያድጉ አሉታዊ ተጽዕኖ ሊፈጥር ይችላል ማለት ነው። ስለዚህ ገደብ ያስፈልገዋል። በተለይ ክረምት እረፍት በሚመጣ ጊዜ ብዙ ወላጆች ለልጆቻቸው አሳታፊ የሆኑ እንቅስቃሴዎችን አስበው ተዘጋጅተው ስላልሆነ ወቅቱ የሚመጣው ትምህርት ቤት ውሎ ረጅም ጊዜ ከቤት የራቀ ልጅ ድንገት መጥቶ ቤት ውስጥ ሲውል የሚያደርገው ይጠፋል። ከዚህ የተነሳ ብቸኛ አማራጫቸው ስክሪን ታይም ማብዛት ነው እና አንዳንዶች ስልክ ገዝተው ይሰጣሉ። ሶሻል ሚዲያውን ክፍት ያደርጉታል። ልጆች ማህበራዊ ሚዲያዎችን ይጠቀማሉ። ገደብ የለውም። የሚቆጣጠሩበት መንገድ የለም። በፈለጉት የጊዜ ርዝማኔ ቴሌቪዥናቸውን ሊያዩ ይችላሉ። እንዲያነቡ ብዙ ሲበረታታ አይታይም። ከወረቀት ይርቃሉ። ስክሪን ብቻ ነው። ከዛ የተነሳ ልክ የክረምቱ ጊዜ አልቆ ወደ አዲሱ የትምህርት ዓመት ሲመጣ ከትምህርት ቤት ዓለም ጋር መላመድ ጭንቅ ነው የሚሆንባቸው። ስክሪን የለመደ ልጅ እንዴት ብሎ ነው ዋይት ቦርድ ወር ብላክ ቦርድ ማየት የሚችለው? በፍጥነት የሚቀያየርን የቲክቶክ ሲን እያየ ወይም ደግሞ እንደዚህ አጫጭር ፊልሞችን እያየ አእምሮ ሲናወዝበት 2 እና 3 ወር ያሳለፈ ልጅ 40 ደቂቃ ታግሶ መማር ያቅተዋል። ስልቹ ይሆናል፣ ያፋሽካል። ቅርብ ጊዜ የአዲስ አበባ ትምህርት ቢሮ አንድ መግለጫ አውጥቶ ነበር። ማንኛውም ልጅ የትኛውንም አይነት ጋጀት ይዞ ስልክ ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ስማርት ዎች ሊሆን ይችላል ይዞ ወደ ትምህርት ቤት መምጣት አይችልም እና ለዚህ እንደመነሻ ያቀረቡት ልጆች በተለይ ሶሻል ሚዲያ ይሄ እንደ ቲክቶክ ያሉትን እየተጠቀሙ ስልቹ የሆኑ ታግሰው መማር እያቃታቸው ነው። ትኩረት የአቴንሽን ስፓናቸው በጣም እየተጎዳ ነው። ኮንሰንትሬት ማድረግ አተኩሮ ማሰብ እያቃታቸው ነው። ይሄ ከተጠና በርካታ ዓመታት አልፈዋል። ዘግይቶም ቢሆን በመንግስት ደረጃ ይሄ ግንዛቤ ውስጥ መግባቱ ጥሩ ነው። ክርስቲያን ወላጆች ደግሞ ከዚህ በላይ የነቃ አእምሮ ያስፈልገናል። ቴክኖሎጂ ብቻ አይደለም፣ በዛ ውስጥ ደግሞ መንፈሳዊ ሕይወታቸውን የሚያቃውስ ብዙ ይዘት ስላለ ማለት ነው የበለጠ ከማንኛውም አካል በላይ መንቃት ይገባናል ማለት ነው። ስለዚህ ገደብ ያስፈልጋል። ለልጆቻችሁ ስልክ መስጠት ግድ ከሆነ እዛ ውስጥ ማየት የሌለባቸውን ነገር የሚገድብ አፕሊኬሽን ጭናችሁ መስጠት አለባችሁ ተስማምታችሁ። ይህም በአግሪመንት
እንደ ስልክ ውስጥ ይሄን ጭኛለሁ ይሄ አፕ አንተ የምታየውን የሚቆጣጠረው አንቺ የምታየውን የሚቆጣጠረው ሪፖርት ያደርግልኛል ብላችሁ ያን ማድረግ ትችላላችሁ። ይሄ የኔ ፐርሰናል ተሞክሮ ነው። ከልጆቼ ጋር አግሪ አድርገን በዚህ መልኩ ነው የሚጠቀሙትን ጋጀት የምንቆጣጠረው። ከዛ ባሻገር ደግሞ ስልካቸው ላይ ያሳለፉትን ጊዜ ሪፖርት የሚያደርግ ምን አዩ፣ የትኛውን ለመክፈት ሞከሩ፣ የትኛው አልከፈት አላቸው፣ እያንዳንዱ ዝርዝር ነገር ደግሞ ሪፖርት የሚያደርግም ሌላ አፕሊኬሽን አለ። ስለዚህ የፋሚሊ የፓረንት ኮንትሮል አፖች ብዙ ናቸው። እንደ ምርጫችሁ መጠቀም ትችላላችሁ። እነኚህ ለምን ይረዳችኋል? መገደብ ለሚለው የመተግባር ጉልህ እገዛ ስለሚያደርጉ ማለት ነው። እንግዲህ የተመጣጠነ ጊዜ አጠቃቀም ያስፈልጋቸዋል ልጆች። 3 ሰዓት ፊልም ሳይሰለቻቸው የሚያዩ ልጆች 10 ደቂቃ መጸለይ ካቃታቸው ትዝብቱኛ አሳዳጊዎች ላይ ነው። ስለዚህ በአግባቡ ጊዜያቸውን በአግባቡ ለጨዋታ፣ ለንባብ፣ ለተለያዩ ደግሞ ዶክመንተሪዎችን ለሚያዩበት፣ ፊልሞችን ለሚያዩበት ለሁሉም የተመጣጠነ ጊዜ ያስፈልጋቸዋል። መጽሐፍ ቅዱሳቸውን ለማንበብ፣ ለመጸለይ፣ ለጥሞና ጊዜያቸው በእግዚአብሔር ፊት ለመሆን ለማሰላሰል ራሱ ጊዜያቸውን በአግባቡ እንዲጠቀሙ ይሄ ገደብ የሚለው ነገር በጣም አስፈላጊ ነው ማለት ነው። እንግዲህ ትምህርቴ እንደቀጠለ ነው። ውድ ተመልካቾቼ እያየን ያለነው የክርስቶስ ተኮር አሳዳጊዎች ባህሪያት ነው። እንግዲህ በእነኚህን ለማስታወስ እንዲቀል ተግባሮች ብያቸዋለሁ። መጸለይ፣ መጽሐፍ ቅዱስን ማንበብ፣ መመስከር፣ መቀደስ፣ መቀደስ፣ መገደብ እያልን ነው። 6ኛ አድርጌ ማነሳው መሞላት ነው። መሞላት ወይም በመንፈስ መመራት። መሞላት ወይም መመራት በመንፈስ ቅዱስ። ክርስቶስ ተኮር አሳዳጊዎች አሳዳጊነታቸውን ከሚያሳድጉበት አንዱ ፒላር በመንፈስ ቅዱስ ዕለት ዕለት የተሞላ ህይወት። አስቀድሜ በአንድም በሌላም ተናግሬ ያለሁኝ ከዚህ ቀደም በነበሩ ፕሮግራሞችም ይሄ ዘመን በጣም ከባድ ነው። አሳዳጊነትን እጅግ ፈታኝ ያደረገ ዘመን ነው። ግሎባል ፋሚሊ ውስጥ ያለነው ዓለማችን በፍጥነት እየተቀያየረች ነው። የእርኩሰትና የክፋቱ አይነትና መጠን በየጊዜው እየጨመረ ነው። አንዱን አሸነፍን ስንል ሌላ አዲስ ብቅ ይላል። የክፋት መፈብረክ በሚዘገንን መልኩ ፍጥነቱና አይነቱ እየጨመረ ነው። እንግዲህ ከነኚህ ሁሉ ተናጥቀን ለክርስቶስ የሚሆኑ ልጆችን ለማዘጋጀት የመንፈስ ቅዱስ እገዛ በጣም ታላቅ ነው። ስለዚህ ወላጆች እናንተ በመንፈስ ቅዱስ ስትሞሉና ለመንፈስ ቅዱስ ትልቅ ስፍራ ሲኖራችሁ ልጆቻችሁ መንፈስ ቅዱስን መጠማት ይጀምራሉ። ያለ መንፈስ ቅዱስ ምንም ነገር አይቻልም። ስለዚህ ሁልጊዜ መንፈስን መሞላት አስፈላጊ ነው። ኤፌሶን 5:15 በጣም ፌመስ የሆነ ጥቅስ አለ። መንፈስ ይሙላባችሁ እንጂ በወንጨጭ አትስከሩ ይማባከን ነውና ብሎ ሐዋርያው ጳውሎስ ይመክረናል። መንፈስ ይሙላባችሁ፣ በመንፈስ ቅዱስ ተነቃቁ። በመንፈስ ቅዱስ አይደለም የሚለው ይሙላባችሁ ነው የሚለው። ጥቅ አርጎ ይሙላባችሁ። በመንፈስ ቅዱስ መሞላት ከላይ የዘረዘርናቸው የመተግባራት ሁሉ ውጤትም ሊሆን ይችላል። የሚጸልይ ወላጅ መጽሐፍ ቅዱስን የሚያጠና ከልጆቹ ጋር የሚያጠና፣ የሚጸልይ ከልጆቹ ጋር የሚጸልይ፣ ወንጌልን ለልጆቹ የሚመሰክር ከልጆቹ ጋር ደግሞ ወጥቶ ወንጌልን የሚመሰክርም ለልጆቹ ገደብ የሚያደርግ ወላጅ በመንፈስ ቅዱስ አለመሞላት አይችልም። ለእግዚአብሔር የቀረበ ነው። ለመንፈስ ቅዱስ የተዘጋጀ ሰው ነው። ስለዚህ እንደዚህ አይነት የተዘጋጀች ነፍስና መንፈስ ቅዱስ ኃይልን ያስታጥቃል። የመንፈስ ቅዱስ ሙላት ለምን ያስፈልገናል? ክፋትን መቋቋም የምንችለው በዚህ ዘመን ያለውን አመጽ፣ ርኩሰት መቋቋም የምንችለው እኛም ተቋቁመን ልጆቻችንንም እንዲቋቋሙ እኛም ልጠን ማስመለጥን የምንችለው በመንፈስ ቅዱስ ኃይል ብቻ። ስለዚህ የተለየ ፕሮግራም በማዘጋጀት ከልጆቻችሁ ጋር እስቲ መንፈስ ቅዱስን በመጠማት እንጸልይ ብላችሁ ይዟቸው ልትገቡ ይገባል። አብሮ በመጾም በመጸለይ ከልጆቻችሁ ጋር ጊዜ መውሰድ በጣም ያስፈልጋል። መንፈስ ቅዱስን እንዲጠሙ የእናንተን ረሃብና ጥማት ማሳየት አለባችሁ። በመንፈስ ቅዱስ ሙላት ምክንያት በሰው ህይወት የሚሆነውን ነገር
በራሳችሁ ህይወትም ከሌሎችም እንዲማሩ ማድረግ እጅግ አስፈላጊ ነው። እኔ አንድ እምነት አለኝ። በመንፈስ ቅዱስ የተነካ ልጅ የተነካ ትውልድ አያመልጥም። ሊንገዳገድ ይችላል፣ አይወድቅም። ቢወድቅ እንኳን ይነሳል። ቢስት እንኳን ይቃናል። ለምን? መንፈስ ቅዱስ ነክቶታል ያን ሰው። አንዳንዴ የአቋም ለውጥ እንኳን ቢያደርግ ለጥቂት ነው፣ ጥቂት እርምጃዎች ነው። የሚመልሰው መንፈስ አለ፣ ወደ ልቦ የሚመልሰው መንፈስ አለና ዋስትና አለው። ስለዚህ ሁልጊዜ ልጆቻችሁን ወደ እግዚአብሔር መንፈስ ሙላት መግፋት ያስፈልጋል ማለት ነው። እንግዲህ ዛሬ ፕሮግራሜ ስለ መንፈስ ቅዱስ ማንነት፣ አሰራር ለማስተማር አይደለም። በዚህ ላይ ያላችሁን ዕውቀት በአሳዳጊነታችሁ ውስጥ ተግባራዊ እንድታደርጉት ለማሳሰብ ያክል ነው። እንግዲህ እንደ ሰባተኛ አድርጌ ማነሳው የመርህ መምራት ነው። መምራት ከአሳዳጊነት ትልልቅ ሚናዎች፣ ተግባራት አንዱ ሁሌም የሚወሳው የመሪነት ሚናችን ነው። በክፍል 2 ፕሮግራሚ ላይ አሳዳጊነት ጽንሰ ሐሳቡን ስተረጉም አሳዳጊነት መሪነት ነው፣ ሊደርሺፕ አለው። ሁሉም ወላጅ ሊደር ነው፣ አሳዳጊ ነው የሚለውን አንስቻለሁ። ምሳሌ 22:6 ላይ እንዲህ ይላል፣ ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ልጅን በሚሄድበት መንገድ ምራው። መሄድ በሚገባው መንገድ መርጠህ በዚህ ነው መሄድ ያለብህ ብለህ ምራው። አንድ መጽሐፍ ላይ ሳነብ እንዲህ ይላል፣ ልጅህን በሚሄድበት መንገድ ምራው፣ ግን ሜክ ሹር በዛ መንገድ አንተ መሄድህን እርግጠኛ ሁን ይላል። እኛ ያልሞከርነውን ያልሄድንበትን መንገድ እንዲሁ የመንገዱ ሰባኪዎች ብቻ እንዳንሆን እኛም ሞክረነው ሄደንበት ዱካችን እየተከተሉ እንዲመጡ የመሪነት ሚናችንን መወጣት አለብን። ስለዚህ ወላጅ ወይም አሳዳጊ መሪ ነው። ከላይ ያሉ ይሄ መጸለይ፣ መጽሐፍ ቅዱስ ማንበብ፣ መመስከር እንዲህ ያልናቸውን ሁሉ እያደረጉ ማሳየትና እንዲያደርጉ ማበረታታት፣ የዛ ተግባር ተከታዮች ማድረግ መሪነት ነው። ስለዚህ ሁልጊዜ ኮንሽስ መሆን ያስፈልጋል። በአሳዳጊነቱ መሪ ነኝ እኔ፣ አለመምራት አልችልም። በክፉም በደግም እየመራሁ ነው። በተለይ ተግባሬ እየመራ ነው። ያልጸለይኩ ቀን አትጸልዩ እያልኩ እየመራሁ ነው ማለት ነው። የጸለይኩ ቀን ደግሞ ልክ እንደኔ ጸልዩ እያልኩ እየመራሁ ነው። ክፉ ተግባራትን አይናቸው እያየ ስፈጽም እንደኔ አድርጉ እያልኩ ነው፣ እየመራሁ ነው። ስለዚህ ንግግሬም ተግባሬም ምግባሬም እየመራ ነው ማለት ነው። አለመምራት አይቻልም። ከመራን ግን በሸመገለ ጊዜ ፈቀቅ ወደማይልበት ወደዛ ፍጻሜ እንድናደርሰው እንደ እግዚአብሔር ፈቃድ በሆነ መንገድ ልንመራው ይገባል ማለት ነው። ሰባተኛ ላይ ይሄን አይተናል። ስምንተኛው የመመርህ መስጠት ወይም መሰጠት ነው። ከክርስቶስ ተኮር አሳዳጊዎች የሚጠበቀው ሌላኛው መስጠት ወይም መሰጠት ነው። ለልጆች ምንድን ነው የምንሰጠው? ምንድን ነው? አንዳንድ ወላጅ ለልጁ በስሙ ባንክ ገንዘብ ያስቀምጣል። ወደፊት 18 ዓመት ሲሞላው ራሱን መቻል ሲገባው ይሄ መነሻው ነው፣ በየወሩ በስሙ ሴቭ አደርግለታለሁ ይላል። መልካም ነው። አንዳንድ ሰው ለልጁ ንብረት ይጠብቅለታል። ይሄ ንብረት በልጄ ስም ነው፣ ወደፊት እሱ ነው፣ ከዜሮ እንደኔ ከዜሮ አይጀምርም ይላሉ። ጥሩ ነው፣ እሱ ጥሩ ነው። መልካም ስጦታ ነው። መቼም መልካም ወላጅ፣ አስተዋይ ወላጅ ለልጁ መልካም ስጦታን ያስቀምጣል። መልካም ርስትን፣ መልካም ውርስን ያስቀምጣል። መጽሐፍ ቅዱስም ይህንን ይነግረናል። መልካም ነው። ነገር ግን ብዙዎቻችን ትኩረት የማንሰጣቸው ማንኛውም ሰው ያለ ኢኮኖሚ ልዩነት፣ ያለ ባክግራውንድ ልዩነት ሁሉ ሰው ሊሰጥ የሚችለውን ነገር ነው ማነሳው። ለልጆቻችን ጥሪት መስጠት ምናልባት የኢኮኖሚ ውስንነት ሊኖርብን ይችላል። ነገር ግን ምንም ውስንነት የሌለበት ሁሉ ሰው በየትኛውም አይነት
ማህበራዊ ኢኮኖሚያዊ ደረጃ ላይ ቢኖር መስጠት የሚችለውን ነገር ነው ማንሳት ፈልገው። የመጀመሪያው ለልጆች የምንሰጠው ጆሮ ነው። ጆሮ። ወላጆች፣ አሳዳጊዎች ዛሬ የምስራች ልነግራችሁ፣ ምንም ባይኖራችሁ ጆሮ መስጠት ትችላላችሁ። ጆሮ ለማድመጥ ማለት የብዙ ባለጠጋ ልጆች፣ በሀብት የተንበሻበሹ ቤተሰብ ውስጥ የሚያድጉ ልጆች ያጡት ጆሮ ነው። በስማቸው ብር ተጠራቅሞ ሊሆን ይችላል፣ ሀብት ተቀምጦላቸው ሊሆን ይችላል። ቤተሰቦቻቸው ሌት ተቀን ስለሚሰሩ፣ በስራ ስለባከኑ፣ የቤተሰብና ስራን ባላንስ ስላልጠበቁ እና ሌሎች ደግሞ ተጠቃሽ ምክንያቶች ልጆቻቸውን በኳሊቲ ታይም የማያገኙ ወላጆች ጆሮ ሊሰጡ አይችሉም። የወላጅ ረሃብ ያለባቸው ብዙ ልጆች አሉ። በሞግዚት የሚያድጉ፣ በአደራ ቤተሰብ የሚያድጉ ብዙ ልጆች አሉ። በቃ ከአባታቸው ጋር ከተነካኩ፣ በአካል ከተነካኩ፣ ቁጭ ብለው ካወሩ ወራት ያለፋቸው ልጆች ማለት ነው። ጆሮ ልጆችን ለመስማት በጣም ፈታኙ ነገር ማድመጥ ነው። እንግዲህ ወላጅነት ወይም አሳዳጊነት መሪነት ነው ብያለሁ። አንድ መሪ ሊኖረው ከሚገባ ክህሎት በየትኛውም ሁኔታ የሚመራ፣ ተቋማትን የሚመራ፣ ድርጅትን የሚመራ ሊሆን ይችላል፣ ቤተክርስቲያን የሚመራ ሊሆን ይችላል። አንዱ የመሪ ክህሎት የማድመጥ ክህሎት ነው። ሊስኒንግ ስኪል፣ ማድመጥ። ብዙ ሰው መሪነት የሚመስለው ተናጋሪነት ነው። ከሌኮ በጣም አንደበተ ርቱዕ ነው መሪ ሊሆን ይችላል ይላሉ። አንደበተ ርቱዕነት ምናልባት የሰዎችን አቴንሽን ሊስብ ይችል ይሆናል፣ ግን ብቸኛ ክራይቴሪያ አይደለም። አንደበተ ርቱዕ ሳይሆኑ ዓለምን ይቀይሩ በርካታ ፕሮሚነንት ሰዎች አሉ። ፕሮሚነንት ሰዎች መናገር የማይችሉ በተፈጥሮ መናገር የተሳናቸው ዲዳ የሆኑ ሰዎች ዓለምን ይቀይሩ ብዙ ሰዎች አሉ። ታላላቅ መሪዎች አሉ። መናገር ትልቁ ኳሊቲ ማድመጥ ነው። ስለዚህ ልጆቻችን የምናደምጥበት ጊዜ አለ ነው። ሳናስተውለው አንዳንዴ ቤት ውስጥ እንኳን በጋራ ሆነን ተቀምጠን ቴሌቪዥን ነው የሚከፈተው፣ ወይም ሁሉ ሰው ሞባይሉ ነው ያለው። ማውራት የለም፣ መደማመጥ የለም። ብዙ ሰው እንግዳ ሲቀበል ወደ ቤቱ ማለት ነው፣ በተለይ ክርስቲያን እንግዳ ሲቀበል ቶሎ ብሎ ተጫወቱ ይልና ቴሌቪዥን ነው የሚከፍተው። ሁሉም እንግዳውም የቤቱ ባለቤቶችም ቴሌቪዥን ነው የሚያዩት። ስለዚህ አያወሩም። እዛ የሚያዩት ነገር ላይ ነው አስተያየት የሚሰጡት። ወይ መዝሙር ተከፍቶ ሊሆን ይችላል፣ ወይ ስብከት ይከፈታል፣ ወይ ሆነ ነገር። ይሄ በጣም ሊታረም የሚገባው ልምድ ነው። ሳናውቀው ወርሶናል። የቤተሰብ ጊዜዎቻችንን ሁሉ ውጦብናል። ጆሮ ለልጆቻችን መስጠት በጣም አስፈላጊ። ማድመጥ በየትኛውም የዕድሜ ክልል ሊሆኑ ይችላሉ። አንዳንድ የሚያወሩት ነገር የተገጣጠመ ላይሆን ይችላል፣ አሰልቺ ሊሆን ይችላል፣ ጥያቄያቸው አሰልቺ ሊሆን ይችላል። ግን እንድናደምጣቸው ይፈልጋሉ። በነገራችን ላይ እየተደመጠ የሚያድግ ልጅ አዳማጭ ነው የሚሆነው። እየተደመጠ የሚያድግ ልጅ አድጎ የአንድ ትልቅ ድርጅት መሪ ነው ብላችሁ አስቡ። በስሩ የሚመራቸውን ሰዎች ያደምጣል። ለምን? እየተደመጠ ነው ያደገው። ሳይደመጥ ያደገስ ልጅ ኢፌክቱ እንደዛው ነው። አይሰማም፣ ሊያደምጥ አይችልም፣ ይቸገራል። አልለመደውማ። የማድመጥን ቫልዩ ኢንጀክትድ ሆኖ አላደገም። ስለዚህ ምክር የማይሰማ፣ ተግሳጽ የማይሰማ፣ አስተያየት ማይቀበል፣ ስብሰባ አሳጥሮ የሚመራ ማለት ነው። በቃ ቶሎ ተነጋግረን ጨርስ ይላል። ማድመጥ ስለማይፈልግ ማለት ነው። ትዕግስት የለውም። እንዲህ አይነቱ ሰው የሀገር መሪ በትልልቅ ኃላፊነት ላይ ቢቀመጥ ብላችሁ አስቡ። የማይሰማ ነው የሚሆነው። እና ልጆቻችንን ስናደምጣቸው ለነገ እያበደርን ነው። ለነገይቷ ኢትዮጵያ እያበደርን ነው። አዳማጭ ልጆችን ነው የምናሳድገው። ሬስፔክትድ እንደሆኑ፣ እንደሚከበሩ፣ እንደሚወደዱ፣ ስፍራ እንዳላቸው፣ ዋጋ እንደሚሰጣቸው የሚያውቁት ልጆች ስናደምጣቸው። ትራዲሽናል የሆነው ቤተሰብማ ልጅ አያወራም፣ ዝም በል። ልጅ ዝም ሲል ነው የሚያምርበት። ጸጥ በል። አንዳንዴ ነው የጨዋነት መለኪያ። የኔ ልጅ እኮ ምንም በቃ ትንፍሽ አይልም፣ ድምፁ አይሰማም፣ በቃ ጸጥ ነው
ሰው ቤት ሲሄድ ጸጥ ነው። ቤቱም ድምፁን አትሰሙት። ክፍሉ ከገባ እኮ አይሰማም። በቃ በሩ ዘግቶ ምናምን ይባላል። እንደ መልካም ነገር የሚቆጠረው ይሄ አደገኛ ነው። ወላጆች እንደ መልካም ነገር እንዳታዩት። አሳዳጊዎች ልጆች ይህን ታላቅ ስጦታ ይፈልግ ጆሮ። ሁለተኛው ክርስቶስ ተኮር አሳዳጊዎች ለልጆቻቸው መስጠት የሚችሉት አይን ነው። አይን ለማየት ለማጤን ልጆቻችሁን ታያላችሁ ወይ የሚል እንዲሁ ደረቅ ጥያቄ ማንሳት ፈልጋለሁ። ወላጆች ልጆቻችን እናያቸዋለን፣ እናጤናቸዋለን ወይ? እድገታቸውን፣ ለውጣቸውን። አንዳንዴ የማይፈለግ የባህሪ ለውጥ በህይወታቸው ተከስቶ ቆይቶ አብላልቷቸው በልቷቸው ከጨረሰ በኋላ ልናቃናው የማንችልበት ደረጃ ላይ ነው ምንነቃው። እንላለን ልጄ እዚህ ጋር ደርሷል እንላለን። ስለማናያቸው ትኩረት ስለማንሰጣቸው እንቅስቃሴያቸውን፣ የሰውነት እንቅስቃሴያቸውን፣ የአንደበት ንግግራቸውን፣ የቃላት አመራረጣቸውን፣ ለነገሮች ያላቸው ምልከታ፣ የጊዜ አጠቃቀማቸውን፣ ቤተክርስቲያን ሲሄዱ እንዴት እንደሚያመልኩ በደንብ ልናጤናቸው ይገባል። አንዳንዴ እንደውም ቤተክርስቲያን ስትቀመጡ ወላጆች እንደው ይሄ በቃ ዋን ሳይዝ ፊትስ ኦል የሚለውን አይነት መመሪያ ሳይሆን እንዳስፈላጊነቱ ልጆቻችሁን ከፊት አድርጋችሁ እናንተ ከኋለኛው ወንበር ላይ ተቀመጡ። እዩዋቸው እስቲ እንዴት እንደሚያመልኩ አጤኗቸው። አንዳንድ ጊዜ ልጆች መዝሙር እየተዘመረ ሰው ጌታን እያመለከ ቅልጥ ባለ ጉባኤ ድጭ አይልባቸው፣ አይዘምሩም፣ አያጨበጭቡም፣ ምንም ኢንሴንሲቲቭ ናቸው ልጆች። ይሄ የሚያመለክት ለምንድን ነው እንደዚህ ደል የሆኑት? ለምንድን ነው አፕታይት ያጡት? ለምንድን ነው ውስጣቸው ያልተከፈተው? ምንድን ነው? ለምን? ምናልባት ምንም አይነት ስሜት ያልሰጣቸው ያን አካባቢ ስለጠሉት ይሁን፣ ያለመፈለግ ስሜት ተሰምቷቸው ይሁን፣ ብንፈትሸው ብዙ ነው። ለዚህ ሁሉ ግን መነሻው ማየት ነው። ማየት በጣም አስፈላጊ ነው። በተለይ ልጆች ወደ አፍላ ዕድሜ ሲገቡ የወላጆችን የቅርብ እይታ ይፈልጋሉ። አይናችን መነቀል የለበትም። ስለዚህ ለልጆች የምንሰጠው አይን ነው። ሌላኛው ሶስተኛው የምንሰጠው ልብ ነው። ልብ ለፍቅር ከልጆቻችን ጋር ያለንም የትኛውም አይነት ግንኙነት መሰረቱ ፍቅር ነው መሆን ያለበት። መልካም ነገር ብናደርግ ደግሞ ብንቀጣቸው ከዚህ ነገር ጀርባ ፍቅር ነው መኖር ያለበት። እንደምናፈቅራቸው ማወቅ አለባቸው። የኢሞሽናል ኮኔክሽን በጣም ያስፈልጋል። እዚህ ላይ በጣም አበክሬ መናገር ፈልጋለሁ። ከልጆቻችን ጋር ትራንዛክሽናል የሆነ ይሄ የድርጊት ግንኙነት ብቻ አይደለም ሊኖረን የሚገባው። የስሜት መነካካት ያስፈልገናል። ልጆቻችን እኛን መንካት፣ የኛ ስሜት ወደ እነሱ መጋባት በጣም አስፈላጊ ነው። ሊናፍቁን ይገባል። እኛ ሳይሆን ልጆቻችን መናፈቅ ብቻ፣ ልጆቻችን እኛን ሚስ ሊያረጉን ይገባል። አባቴ ደግሞ ሊመጣ ነው መባል የለበትም። እና ልጆች አባታቸው ከስራ የሚመጣበትን ጊዜ በቃ እንደ መዓት ነው የሚቆጥሩት። ደግሞ ሊመጡ ነው። ምክንያቱም ወይ በጣም የሚጠሉት አይነት ጭቅጭቅ ሊኖር ይችላል፣ ንትርክ ሊኖር ይችላል፣ ነቀፋ ሊኖር ይችላል። አንዳንድ ወላጆች ከውጭ ሲመጡ ልጆቻቸውን ትምህርት ቤት እንዴት ነበር፣ ሆምወርክ አለህ ወይ፣ ዛሬ እንደነበር ምናምን ብለው ትራንዛክሽናል የሆነ ነገር ነው። ከኛ ጋር ሲኖሩ አብረውን ሲሆኑ አናቀውም። አንዳንዴ ተለይተውን ሲሄዱ፣ በተለይ ወይ እድሜያቸው ደርሶ ዩኒቨርሲቲ ሲገቡ፣ ኮሌጅ ሲገቡ፣ ከሀገር ውጭ ሲወጡ፣ በተለያየ ምክንያት ርቀት ሲፈጠር ያኔ ነው የምናየው። ልጆቻችን ትዝ ላንላቸው እንችላለን። ትዝ ካላልናቸው ኢሞሽናሊ ኮኔክትድ አይደለንም ማለት ነው። በቃ በላህ ጠጣህ አይነት ልብስ መግዛት፣ ጫማ መግዛት፣ የትምህርት ቤት መክፈል፣ በቃ ይህን ካረኩ ምንድነው በቃ ከዚህ ልጅ ማሳደግ አለ የሚል ከልጆች ጋር ቁጭ ብሎ አለመነካካት፣ አለመላፋት፣ አለመሳቅ፣ አለመጫወት፣ ፈን ሁሉ ያስፈልጋል። ከልጆች ጋር እኮ በጣም የምንስቅበት ጊዜ ያስፈልጋል። ልጆቻችን አንዳንዴ ቲያትር እንዲሰሩ፣ ፊት ለፊታችን ድራማ እንዲሰሩ፣ አብሮ መሳቅ። በቃኛ አንዳንድ ልጆች እኮ እኔ አባቢ ሲስቅ አይቼው አላውቅም የሚሉ እኮ አሉ።
ሲያለቅስ አይቼው አላቅም። ስናለቅስም ስንስቅም ማየት ኢሞሽናችንን መንካት አለባቸው ልጆች። ይሄ በልብ ለልብ ላለን ግንኙነት በጣም አስፈላጊ ነው። ሌላኛው ለልጆች የምንሰጠው ጊዜ ነው። ምናልባት ይሄ ለዛሬ ካለኝ መልእክት የመጨረሻው ሊሆን ይችላል። እዚህ ላይ በደንብ አበክሬ መናገር ፈልጋለሁ። ለልጆች ኳሊቲ ታይም መስጠት አለብን። እንግዲህ በአንድም በሌላም ይህን ነገር አንስቻለሁ። ጊዜን ከመስጠት አንጻር አሳዳጊዎች ኢንፎርማሊ ማለት ነው በሶስት ይከፈላሉ። አንደኛው ካፒቴን ፓረንት የሚባለው ነው። ካፒቴን ፓረንት ማለት ይህ የአውሮፕላን ካፒቴን ወይም ደግሞ ከአብራሪው ጋር ተያይዞ የመጣ ተምሳሌታዊ አገላለጽ ነው። እንግዲህ የአውሮፕላን ፓይለት ተሳፋሪዎች አያዩትም። ጾታውን ሊያውቁ ይችላሉ፣ ወንድ በሚናገረው ንግግር እንጂ ከሌ ስሙን ሊናገር ይችላል። መልኩን ግን ማየት አይችልም ብሎ እየተዘጋ ነው። ግን ያን ሁሉ ሰው ጭኖ በአየር ላይ የሚያንቀሳቅሰው እሱ ነው። ወደ ዱት ይወስዳቸዋል፣ ከፍ ያደርጋቸዋል፣ ዝቅ ያደርጋቸዋል፣ ያፈጥናቸዋል። አንዳንዴ አልፎ አልፎ መሀል ላይ በዚህን ያህል ከፍታ ነው እየበረር ያለ ነው ይላል። እንዲህ አይነት ደመና ስላለ መንገጫገጫ አለ ምናምን ብሎ አንዳንድ ማስታወሻዎችን ይተዋል። እንዲህ ያለ አሳዳጊ አለ። ልክ እንደ ፓይለቱ ልጆች ማያዩት በሆነ በተዘጋ ነገር ውስጥ ያለ ግን መመሪያ የሚያስተላልፍ ምክር የሚለግስ አንዳንዴ ኮሚኒኬት የሚያደርግ ማለት ነው። ይሄ ካፒቴን ፓረንት የሚባለው መገለጫው ይሄ ነው። በተጨማሪ ቤተሰቡን ይመራል፣ ግን ከልጆቹ ጋር ህብረት የለውም። ልጆች ምናልባት የሚያድጉት በሞግዚት ሊሆን ይችላል፣ አሊያም በዘመድ የሚያድጉ ልጆች ናቸው። በተለይ ብዙ የኢኮኖሚ እንቅስቃሴ ይኖራቸው አብዛኛውን ጊዜያቸው የቀኑንም የምሽቱንም ጊዜ በቢዝነሳቸው ላይ የሚያሳልፉ ወላጆች በዚህ ይገለጣል። ከልጆቻቸው ጊዜ የላቸው። መጽሐፍ ቅዱስ ውስጥ አንደኛ ሳሙኤል ምዕራፍ 2 ውስጥ ካህኑ ኤሊ ካፒቴን ፓረንት ልንለው እንችላለን። ካህኑ ኤሊ ቤተ መቅደስ ውስጥ ነው ያለው፣ ልጆቹም እዛ ናቸው። ነገር ግን እግዚአብሔር መጥቶ ልጆች እኮ እንዲህ ናቸው፣ እንዲህ አይነት ተግባር እየፈጸሙ ነው ብሎ እስኪነግረው ድረስ ልጆቹን አያውቅም ነበር፣ አይከታተልም። ቤተ መቅደሱን ስርዓት ያስፈጽማል። ካህን ነው፣ ፊተኛ ካህን ነው። እነሱም የክህነት አገልግሎት ያደርጋሉ። ግን መስመር የሳቱ መረን የወጡ ልጆች ነበሩ እና ካፒቴን ፓረንት ምንለው እንደ ኤሊ ያለውን አሳዳጊ ነው ማለት ነው። ሌላው ካቢ ፓረንት የሚባለው ወይም ታክሲ ድራይቨር ነው። ብዙ ጊዜ ታክሲ ድራይቨሮች ደንበኞቻቸውን ከጫኑ በኋላ እንደ አውሮፕላኑ ፓይለት በዝግ አይደለም የሚሄዱት። እያወሩ ማነ ከየት ነው የመጣህ ወዴት ነው የምትሄደው ያሉ እየተጫወቱ አብረው ነው የሚጓዙት። እና እንደዚህ አይነት ወላጅ አለ፣ ከልጆቹ ጋር ዲስከስ የሚያደርግ የሚያወራ አብሮ የሚጓዝ ማለት ነው። ግን ከፊት ሆኖ የሚያሽከረክረው እሱ ነው። ይመራል፣ ይወያያል፣ ያሳትፋል፣ አስተያየት ይሰጣል። እነኚህ ደግሞ የጢሞቴዎስ ቤተሰቦች ናቸው። ሁለተኛ ጢሞቴዎስ 3:15 ላይ በአንተ ያለውን ግብዝነት የሌለውን እምነትን ሳይ እግዚአብሔርን አመሰግናለሁ ለጳውሎስ። ይሄ በእናትና በአያት ውስጥ የነበረ ነው፣ ከነሱ ነው የወረስካቸው፣ ኮትኩተው ካሳድገው ካል ይለዋል። እንደውም ሌላ ቦታ እንዲህ ይለዋል፣ ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍ ታውቃል ይለዋል። እንግዲህ እነኚህ የጢሞቴዎስ እናትና አያት ከሕፃንነቱ ጀምሮ ጥቅስ እያስጠኑ አይለውም። ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱሳን መጽሐፍትን አውቃል። እንግዲህ ቅዱሳን መጽሐፍ ሲል በዚህ ጊዜ በአብዛኛው ሪፈር የሚደረገው የብሉይ ኪዳን ነው። እንግዲህ ነቢያትን፣ የሙሴ መጽሐፍትን፣ የጥበብ መጽሐፍትን፣ መዝሙራትን፣ በጣም የሚገርመው ክሮኒክልስ እነሱን ሁሉ ሞልተውታል ማለት። ይህን ልጅ በመጽሐፍት ደረጃ ነው ያሳደጉት። ምን ያህል ጊዜ እንደሰጡት፣ ምን ያህል ኢንቨስት እንዳደረጉበት፣ ምን ያህል ሲሪየስሊ እንዳሳደጉት ማየት እንችላለን። እነኚህ ደካቢ ፓረንት የሚባሉ ናቸው። ሶስተኛው ደግሞ ድሮን ፓረንት የሚባለው፣ ድሮን ታውቃላችሁ፣ ሰው አልባ አውሮፕላን የሚባለው ማለት ነው። ይሄ ቤተሰብ ውስጥ ልጆች አሉ፣ ግን አሳዳጊ የለም። ቤተሰቡ እየተንቀሳቀሰ እኮ ነው። ድሮን ይበራል፣ ስራ ይሰራል፣ ግን ፓይለት የለውም ውስጡ። የሚመራው ከሆነ ሩቅ ነው። የሆነ ሰው በሪሞት ኮንትሮል ከሆነ አንድ መቆጣጠሪያ ጣቢያ ነው የሚመሩት። ልክ እንደዚህ አሳዳጊ አልባ ልጆች አሉ። ወላጅ አልባ ልጆች አላልኩም። በአብዛኛው ተርሚኖሎጂ የሚታወቀው ወላጅ አልባ ልጆች ነው ይባለው። ወላጅ ኖሮ ቤት ውስጥ
አሳዳጊ አልባ የሆኑ ልጆች አሉ። ወላጅ አለ ቤት ውስጥ ግን እያሳደገ አይደለም ወላጅ። ስለዚህ ወላጅ አልባ ብቻ ሳይሆን አሳዳጊ አልባ ልጆች አሉ ማለት ነው። ድሮም ፓረንት እሰይ እንደዚህ መውሰድ እንችላለን። አንድ ጊዜ ሳሙኤል ሊቀባ ሲል ልጆች ሁሉ ጥራልኝ አለው። በዛን ጊዜ ዳዊት ረስቶታል። ዳዊት መኖሩን እንኳን አያውቅም ነበር። በቃ እነኚህ ናቸው አንዳለ ብሎ ነው ያመጣው። እና እንደዚህ ልጆችን ለምድረ በዳ ለእረኝነት ትቶ በቃ አንኢንቮልቭድ የሆኑ ወላጆች ይኖራሉ ማለት ነው። እንግዲህ እኛ የትኛውንን ማየት ይኖርብናል። እነኚህ ክፍፍሎች ጊዜን ከመስጠት አንጻር ነው። እንግዲህ ለልጆቻችን ጊዜ ከመስጠት አንጻር እንዴት ነን የሚለውን ማየት አስፈላጊ ነው ማለት ነው። ከልጆች ጋር የምናሳልፈውን ጊዜ ሆን ብለን ልናቅደው እና አዎንታዊ ለውጥ ለማምጣት ልንጠቀምበት ይገባል። ኢንቴንሽናሊቲ ይፈልጋል። ከልጆች ጋር የምናሳልፈው ጊዜ ሆን ብለን አስበን እንደ ወገር እንደጣለን አይደለም፣ ስሜት እንደነዳን ብድግ ብለን አይደለም፣ አስበንበት ልጆቻችን ጋር ጊዜ መውሰድ ይኖርብናል። ስለዚህ የመጨረሻው የመመሪያ የመተግባር መስጠት ወይም መሰጠት ነው። ወላጆች ለልጆቻቸው ያለ ገደብ ምን ሊሰጡ ይችላሉ? ጥሪት ላይሆን ይችላል፣ ሀብት ላይሆን ይችላል። ይሄ ኢኮኖሚያቸውን ሊወስናቸው ይችላል። ምንም ግን ኢኮኖሚያዊ ማህበራዊ ስታተሳቸውን ሳይጠይቅ መስጠት የሚችሉት ጆሮ ነው ብለናል። ለማድመጥ፣ አይን ለማጤን፣ ልብ ለፍቅር፣ ጊዜ ደግሞ ለሁለንተናዊ ተጽዕኖ መስጠት ይኖርብናል ማለት ነው። ጊዜያችንን በሰጠናቸው መጠን ነው የምናገኛቸው፣ ልባቸው የምናገኘው። ብዙ ጊዜ ከኛ ይልቅ የቅርብ ጓደኞቻቸውን ያምናሉ ልጆች ከወላጅ ይልቅ። ብዙ ሚስጥራቸውን ለትምህርት ቤት ጓደኛ ሊሆን ይችላል የሚናገሩት፣ ጊዜ ስላልሰጠናቸው ሊሆን ይችላል። ሆን ብለን ሸሽተናቸው ሳይሆን የጊዜ አሰጣጥ ባህሪያችን ወይም ዘይቤያችን የሸሸናቸው ስለሚያስመስል እና ልብ ለልብ ደግሞ ስላልተቀራረብን ትረስት ዴቨሎፕ አላረጉም ማለት ነው። አመኔታ ዴቨሎፕ አላረጉም። ስለዚህ ከልጆቻችን ጋር ጊዜ ስንሰጣቸው አንዱ የምናተርፈው አመኔታቸውን ነው። አመኔታቸውን ልጆች ያምኑን። ከማህፀናችን ስለወጡ ብቻ አያምኑንም። አባት ተብለን እናት ተብለን ስለተጠራን ብቻ አያምኑንም። ትናንት የዛሬ ዓመት ላወቁት ጓደኛቸው ሁሉን ነገር ዘርግፈው ሊናገሩ ይችላሉ። ስለዚህ የመጀመሪያው ሚስጥር ሰሚ ለመሆን ለልጆቻችን ጊዜ መስጠት በጣም አስፈላጊ ነው። በመልካም ተጽዕኖ ደግሞ ፖዚቲቭሊ ኢምፓክት ለማድረግ ጊዜያችንን መስጠት አስፈላጊ ነው። የሰጠናቸውን ጊዜ ደግሞ ለጌታ እንደሰጠነው ልናውቅና ኢየሱስን በዛ ጊዜ ውስጥ ልናከብርበት ይገባል። ከልጆች ጋር በምናሳልፈው ጊዜ ሁሉ ሴንተሩ ኢየሱስ መሆን አለበት። ክርስቶስ ተኮር የሆነ የጊዜ አሰጣጥ ያስፈልገናል ማለት ነው። እንግዲህ አሳዳጊነትን ማሳደግ የሚለውን ትምህርት በ3 ተከታታይ ክፍለ ጊዜ ለ3 ሳምንታት አቅርቤያለሁ። ይሄ ብቻ ነው ማለት አልችልም። እኔ መጠን አድርጌ ነው ያቀረብኩት። እናንተ እንግዲህ አድማጮቼ፣ ተመልካቾቼ ይህንን ወስዳችሁ በቤተሰብ ደረጃ እንደ ወላጅ ከልጆቻችሁ ጋር ልትመካከሩ፣ በቤተክርስቲያን ያላችሁ አገልጋዮች በቤተሰብ አገልግሎት ውስጥ ይህንን እየተመካከራችሁ ልታዳብሩት ልታፋፉት ትችላላችሁ። ከኔ ጋር ስለነበራችሁ የ3 ሳምንታት ቆይታ እጅግ አድርጌ ላመሰግናችሁ እፈልጋለሁ። ከዚህ ቀደም ያሉ ፕሮግራሞችን ያልተከታተላችሁ ክፍል 1ና ክፍል 2ን በህይወት ቴሌቪዥን የዩቲዩብ ገጽ ላይ ልታገኙ ትችላላችሁ። እዛ አፕሎድ ሲደረግ ልትሰማቸው ልትከታተላቸው ትችላላችሁ። ጌታ ኢየሱስ ይባርካችሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።